መርሁ አይታወቅም። አንዱ የአባቴን ውርስ የሚል ቅዠታ የተሰጠውን የአባቱን ውርስ ሸጦ ይበላ። በዛ ቅዠት እንኳን እስክንድር ታላቁ እስክንድር ማለት ከእስክንድር በታች ምን ያህል ቢያናንሱ ነው እነዛ ሰዎች? እስክንድርን እኔና እናንተ እናውቃለን። ታላቁ ካሉ ምን ያህል ቢያንሱ ነው እነዛ ሰዎች? ንጉሥ ቴዎድሮስ አንተ ነህ፣ እስክንድር አንተ ነህ፣ ዘመነ አንተ ነህ። ከዛ ደግሞ ማነው አንድ መንበሩ ነው እንደዛ የሚባል። እኔ በነገራችን ላይ ዝርዝራቸውን ማወቅም አልፈልግም፣ ባውቅም መናገር አልፈልግም። እዚህ ፊት ለፊት ለሚታወቁ 3-4 ሰዎችን ራሱ ማውራው ሰው ነውሩ እንዲያውቅ ነው እንጂ እነዚህ ልጆች እናት አባታቸው እየረገሟቸው ከእናት ከአባታቸው ከጎረቤታቸው ጋር ተጣልተው የወጡ ልጆችን በእውቀትና በአመለካከት እንዲዋረዱ ሆነው ኧረ ጎራው ኧረ ደኑ እየተባለ የተሰራላቸውን ነገር ይዘው እየቃጁ ነው። ከነዚህ ነፃነት የጠበቀ ሰው ነበር እንዴ? ይሄ መግባት አለበት። እያንዳንዱ የጠበቀውንማ ማግኘት አለበት እንዴ? ለምን ምኞቱ መሳካት አለ? 48ኛ 4ኛን ማርከን አሳይተናል። የቃሊምን ህዝብ በተግባር እንጂ በስብሰባ አይደለም የምናሳምነው ነው። ለዛ ነው 5ኛና 3ኛ ሻለቃን ጥቅምት ላይ ድጋሜ ደምስሰን የተረፉት እኮ በሩጫ እንደርስባቸው ብለን መንገዱ ድረስ ተከተልና እነሱ ደግሞ ከአባቶቻችን አተኩስም በግድ ነው እንደምትቀድማቸው። ጽንፈኛውና ዘራፊው ሌባ ለአማራ ቆሜልሃል የሚለው አማራን እየገደለና እያፈናቀለ ጽንፈኛውና ዘራፊው ሌባ ለአማራ ቆሜልሃል የሚለው አማራን እየገደለና እያፈናቀለ ትምህርት እንዳይማር እያደረገ ነጋዴ እንዳይነግድ እያደረገ ምሁር እንዳይኖር እያደረገ አሁን መድረሻውን እያጣ በየገደሉ እየወደቀ ይገኛል። ጽንፈኛውና ዘራፊው ሌባ መቼም ቢሆን አይሳካለት። የራሳቸውን ወንድም እየገደሉ የራሳቸውን ህዝብ እየዘረፉ ለአማራ ቆሜያለሁ የሚሉ ሲከድበት ገደል የሚገባ ውጊያ የማይዋጋ አንድም ቀን ተዋግቶ ጠብ የማያደርግ ሌባ የሌባ ጥርቅም የጀግኖችን የአባቶቻችንን የፋኖን ስም እያወደሰ በዚያ ስም የሚሰርቅ ሌባ ይሄ ነው ፋኖ እንዴ? ይሄ ሌባ ነው። የሰፈር ሌባ ልክስክስ፣ ምንም ትዳር የለሽ የግለሰብ ሀብት ንብረት የሚያወድም ታስብ ይገባል። በተለይ አጠቃላይ የአማራ ህዝብ ከዚህ በኋላ ልነቃ ይገባል። ሌባ ደግሞ በህዝብ ትብብርና ጥቆማ ነው የሚጠፋው። ስለዚህ ዝም የምትል ከሆነ ተጎጂ ራስህ ስለሆንክ አሁን በያሉበት ቦታ አሳዶ ለመምታት መንግስት ዝግጁ ስለሆነ ሁልህም መረጃና ጥቆማ መስጠት መቻል አለብህ። የዶክተር አብይ ኢትዮጵያ ጠቅላይ ሚኒስቴሩ ወደ ስልጣን ሲመጡ የነገሩን ኢትዮጵያ በጣም አሁን ከማውራት ጀምሮ እኮ ነው። አይታችሁ ከሆነ በሃይማኖት ጸሎት እናድርግ፣ እኔም ማምነው ሃይማኖት ለምሳሌ በቃ እኔ ሁሉን ነገር የማደርገው በዛ ነው። በዓለም ላይ ዓለም ድምጥ ማጥፋት ይጠፋታል እንጂ እንዲህ ባለጌዎች በዲሞክራሲ ስም፣ በህግ ስም፣ በተባበሩት መንግስታት ስም፣ በእርዳታ ድርጅት ስም በሆነ ስም እየባለጉ ለነሱ የብልግና ዘመን ዲሞክራሲ የሚሰጥ እኔና እናንተንና ሌሎች ዜጎችን ደግሞ ወደ ባርነት የሚያወርድ ምርጫም ሆነ ዲሞክራሲ የሚባል ነገር አይቀጥልም። መርህ አልባነትን የሚያረጋግጥ ሰዎች እስከምን ድረስ መርህ አልባ እንዲሁ እንዲስተካከሉ የተቋቋሙ ነገሮችን ሁሉ እንዲጠፉ ለማድረግ የተሰራበትን ሁኔታ የሚያስቀጥል ከሆነ እግዚአብሔር እኔ የማምነው ከሱ ጋር ስለሆነ ከሱ ጋር ነው የምንቀጥለው። ጠረኝ አምላክ ነው ሁሉን ነገር የሚያደርገው፣ እሱን አምናለሁ። ምንም ነገር እንደሚሆኑ ነው እንጂ እዚህ ሰዎች ላይ ምናምን በተባለ አንድ ሰው ጋርም የመንግስት በተለይ አሁን ባለውም ቢሆን በምን ገና ይድናል ጊዜ ይሰጣል ኦር ምናምን ነው። ያ ነገር እንዲመጣ ደግሞ ከፈጣሪ ጋር ያለው አካሄድ እንዲሰምር ብዬ ነው እንጂ የምሰራው ይሄ በፓርቲ ኦር በምናምን ሳናውቃቸው ጥላቻን መናገር ስለማይመች ብዙ ባለጌና በየመስሪያ ቤቱ ላይ በህደኛ አጋጣሚ ሁሉ እናገራለሁ። እኔ ሰዎች የሚሰሙ ቢሆን የምናጋልጠውን በባለቤትነት ይዞ መፍትሄ እንዲያገኝ ሰው የሚሰራ ቢሆን አሉ የተለያዩ ካሜራዎች፣ እነሱን ይዤ ኢንቨስቲጌት ማድረግ እችላለሁ። የትኛውም ቦታ ላይ መግባት እችላለሁ። ሰው ላያየኝ ግን
ለምን ሄዳለሁ? ወይም እኔ ሞባይልን እያንከረፈፍኩ ሰዎችን መቅረጽ አልችልም። የሚያሰራ ሰው የላትም ኢትዮጵያ። ከመንግስት ጀምሮ አሁንም የዕውር ድንብር ጉዞውን ለማስቀጠል የሚለፋ አመራርና ሁነት አለ። ከህዝብ ጀምሮ አልኳችሁ እኮ ስለ ኢትዮጵያ መልካምነት የሚያወራ ሁሉ ያን በማውራቱ የሚያገኘውን አስበው እንጂ በትክክል ዓላማው ኢትዮጵያ እንድትሻገር ከሆነ ስለሆነ ነገር አለ የሚያወራ። ያ ነገር ፍሬያማ እንዲሆን ብቻ የሚያስችለውን ሁሉ ያደርጋል። አጋር የሆነን ሁሉ ያቅፋል። ዓላማው እንዲሳካ ብቻ የሚያስኬደውን ስፒዱን ይጨምራል እንጂ በዚህ መካከል ላይ ስለሌላ ነገር አያስብም። ስለ አማራነት፣ ስለ ኦሮሞነት፣ ስለ ሙስሊምነት፣ ስለ ክርስቲያንነት፣ ስለ ባለስልጣን ስለሆነ ነገር አያስብም። ኢትዮጵያን በስልጣኑ በክብሩ ኦር ኢትዮጵያ በሰጠችው ክብር ላይ ኢትዮጵያን እክዳለሁ የሚል ሰው ካለ እኔ ወዮለት ነው። ወዮለት። ማዕበሉን እዚህ ይሆንለታል ማለት ነው። ውበት የተሞላች እረፍት ያላት ሁላችንም በሰልፍና ባጀብ የወደድናት የተቀበልናት ኢትዮጵያ ናት። ያቺ ኢትዮጵያ ወደ ደረሰች። ምን ገጠማት? አንድ እውነት ልንገራችሁ። የጠቅላይ ሚኒስትሩን ኢትዮጵያ ከወደድ ዋጋ ግን ለመቀበል ፍላጎት አላሳየንም። ይሄ የትውልድ ሂስ ነው። ኢትዮጵያ ይሄ አሁን ለምሳሌ ሰው ያወራል። ለምሳሌ አንድ ነገር ልንገራችሁ። ሂንት ነው። ዛሬ በያላችሁበት ማንኛውም ሰው ጠላቴ ነው የምትሉትን አውሩ፣ ተናገሩና ጠላታችሁ እንዴት ሆነ? በምን አወቃችሁ? ምን መለኪያ አስቀመጣችሁ? እሱን አውቃችሁ ካረጋገጣችሁ በኋላ ጠላትን ለመመከትና የጠላትን የሚመጣውን ጉዳት ለመቀነስ ምን ተዘጋጃችሁ? አብራችሁ ቆማችሁ ያ ጠላት በእናንተ መካከል ገብቶ የራሱን የጥፋት እቅድ ለመፈጸም የሚችልበትን አካሄድ የሚያስቆም አደረጃጀት ፈጠራችሁ? ወይስ ዝም ብላችሁ ጠላትን የበለጠ አቅም እንዲያገኝ እየሰደባችሁ ያለ ምንም ምዝነት እንዳገኘ እንዲጨርሳችሁ ነው እየጮሃችሁ ያላችሁት? ለምሳሌ መከላከያን በተኛበት አረደ ህዋት በሲኖትራክ ጨፈለቀ፣ ጡትም ቆርጧል። አክሱም አካባቢ የፌዴራል ፖሊሶችን ህፃናት ልጃቸውን ሁሉ ሳይቀር እናቶችን ይዞ በቤት ውስጥ አቃጥሏል። የአክሱም አየር ማረፊያን ካረሰበት ጀምሮ የገደላቸውን የጨፈጨፋቸውን የመከላከያ ሰራዊት አባላት አስከሬን ከምሮ በቪዲዮ ተቀርጿል እየጨፈረ። የሆኑ አመራሮችን የተወሰኑ ሰዎችን ደግሞ ልብሳቸውን አስወልቆ እርቃናቸውን በጨለማ ወደ ጫካ በትኗል። ይሄ ድርጊት የት ሀገር ነው? ይሄ ድርጊት እንዳይደገም ነው የሰራ ነው ወይስ እንዲደገም? መጀመሪያ ካደረገውና ከደገመው የትኛው ነው የባሰ ጥፋተኛ? ማይካድራ ላይ የቀን ሰራተኛ ናቸው። ያ ቀደም በሁመራ በደለሎ መተማ በነፍስ ገበያ ቋራና እንደዚህ በነበሩ የሰሊጥ ምናምን ላይ ሰራተኞች በገፍ እንዲያልቁ ይሰራ ነበር። ደንቢያ፣ በለሳ፣ ጎጃሜ፣ ወሎዬ እየተባለ በዘር ከፋፍሎ ጩቤ እያስታጠቀ ያንን የቀን ሰራተኛ የሚያስጨርስ አንድ ቡድን ነበር። ዩኒቨርሲቲዎች ጋር ይሄ ነበር የተባለ። መምህር የሚመስሉ ሰዎች ሁሉ ሴቶች እህቶቻችንን ለመድፈር በማርክ በምናምን ሰበብ በውጤት ሰበብ እየተባለ የሚያኮላሹ ሰዎች ነበሩ። ፖለቲከኞች የኢህአዴግን ፖለቲካ በዋናነት ስር ሰዶ የምታገኙት በዩኒቨርሲቲዎች እና በኮሌጆች ነበር፣ በትምህርት ቤቶች ነበር። ስራ ለማግኘት ኦር የሆነ ቦታ ላይ በሰላም ወጥቶ ለመግባት ብቻ ሲባል ኢህአዴግ መሆን ያው ኢህአዴግ የምላችሁ አማራ አካባቢ ከሆነ ባዴን የሚባለው ያው የኢህአዴግ ሞግዚት፣ በኦሮሚያ ክልል ላይ ኦህዴድ የሚባለው የኦህዴድ ሞግዚት፣ ደኢህዴን የሚባለው በደቡብ ነበር። የውጭ ትምህርት እድል ሲመጣ አማርኛ የሚናገሩና አፋን ኦሮሞ የሚናገረው በመከላከያ ሰራዊትም ሆነ በተለያየ ቦታ ላይ የስልጣን እርከኑን የደረሰባቸው ሰዎች ይቀሩ።
ዛሬ ወጥተው አማራ ክልልን የሚያበጣብጡ የመከላከያ ሰራዊት አባል የፌዴራል ፖሊስ አባል ነኝ የሚሉ ሰዎች በዛን ጊዜ ላይ ሲጋለቡ ሲረገጡ የነበሩትንና ደግ አረጋቸው ኢህአዴግ የሚያስብል እንኳንም ረገጣቸው እንደውም መግደል ነበረበት እስከሚባል ድረስ የሚማግጡ ባለጌዎች ናቸው። ጀነራል ተፈራን ያው ማዕረጉን ቀምቶ የሞት ፍርድ ከፈረደበት ምን አለ በጨረሰው ነበር የሚያስብል ስራ ነው የሰራው። ለምንድን ነው እንደዛ የሚያደርጉት ካላችሁ እነሱ የሰሩትን ነውር ሊያስረሳ የሚችል ነውረኛ ቡድን ይፈጥራሉ። ለምሳሌ ጡት ቆረጣ፣ ለዛሬው ርዕሳችን ላይ ጡት ተቆረጠ ፖለቲካ ላይ ያላችሁ ወንድሞች አኖሌ ሐውልት ተሰርቶ እዛ አካባቢ ላይ መሰረተ ልማት ከማልማት ይልቅ ጥላቻን በሐውልት ያረጋገጠ ስርዓት መጽሐፍ ተጽፎ የሆነን ስርዓት ኢምቢሊየን ነው ገንዘብ የሚመደበው ተሰራና ያንን እያወራ ስትታረቅ ስታወራ የነበርክ ሰው ሰከላ ላይ ማንኩሳ ዙሪያ ወይም ቡሬ አካባቢ ማለት ነው ጡት ተቆረጠ የሚል ታሪክ ከሰራ ያንን ያደረገው አኖሌ ሐውልትን የሰራው ህወሓት ከነበረ ከህወሓት በላይ አላልኩም አኖሌ ላይ ጡት ቆርጧል ብዬ ነበር አማራ አየው እዛው ክልሉ ላይ እንኳን የራሱን ሰው ሲቆርጥ አየው አይደል ይላል። ይሄን ነው እኮ ያደርጋችሁ ያላችሁት። እኔ እኮ ማላብራራው ያበደው ምስኪን ይበድና ልኩን ያገኝ ይችላል። አላልኩም አማራ ጡት ቆርጧል ብዬ ታሪክ ጽፌልህ ነበር ኦሮሚያ ክልል አየው አይደል። አሁን ይህን ያወሩትና ይህንን ያደረጉ ሰዎች ምን ያደርጉ? አኖሌ ሐውልትን በጎጃም እየተገበሩት ነው። ጡት ቆራጭ አማራ ነው፣ አማራ ጡት ቆራጭ ነው የሚለውን ትርክት ሲደጋግሙ የኖሩ ሐውልት የሰሩ መጽሐፍ ያጻፉ ሰዎች በድሮ ታሪክ ዛሬ ላለመኖር የሚባላ ከንቱ ትውልድ ላይ አላልኩም ወይ ብለው የነሱን የጥፋት ትርክት የፌዝ ትርክት የሚፈጽም ከነሱ በታች ርካሽ ትውልድ ጎጃም ላይ ፈጠሩ ማለት ነው። ስለዚህ አሁን ስለ አኖሌ አታወራም። ጡት ተቆረጠ ከተባልክ እዛው ጎጃም ቤት ላይ ትሆናለህ። መከላከያ በተኛበት ታረደ ከተባለ ይኸው መከላከያ ላይ ያደረከውን ሁሉ ታውቃለህ፣ ወይም ለማድረግ የሞከራችሁት አንድ ቦታ ላይ ፊት ለፊት አልገጠማችሁም። መከላከያ ሰራዊት አንዲት ቦታ ያው ዘመኑ የርካሾች የቆሻሾች የነውረኞች ሆነና ነውረኛው ነውሩን ሲተፋ ከሱ የባሱ ነውረኞች መጥተው የሚያጨበጭቡበት ዘመን ላይ ስለደረስን ይወራል። አፍ ያለው ሁሉ ያወራል፣ ሞባይል ያለው ሁሉ ያወራል። የማይነጋ መስሎት ማለት ይነጋል። ሁሉም የዘራውን ታጭዳለህ። ግን ለሀገርም ይተርፋል። ለጻድቃን የወረደ ለሀጣን የወረደ ለጻድቃን እንደሚባለው እንደ ሀገር አንዲት ፕላኔት ላይ ያለ ነው። እንደ ኢትዮጵያ ውስጥ እንደ ዓለም እንደዛ ስለሆነ የማይጠቅም ነገር ላይ ራሱን ሲመነዝር የሚውል ትውልድ አለ። በሌላ ግርፋትም ቢሆን የሚስተካከል ቢሆን በሰዎች መደረግ ነበረበት። ሙዚቃ ይሰማል፣ ፊልም ያያል፣ ይራገጣል፣ ምን ይላል፣ ሐሜት ይሰማል። ትናንት ወድቆ የሚፈራገጥበት ቦታ ላይ እዛው እያንፈራፈረ የሚያቆየውን በሽታ እየቃረመ ይሰማታል እንጂ ከዛ ከወደቀበት የሚያነሳው ነገር አይሰማም፣ ለመስማት አይፈልግም። ደሞስ ብሎ አዋቂ በጎ ነገርን ከአንደበታችን ለማውጣት እንዴት አይነት ጣረ ሞት እንደሆነ መተንፈስ ሁሉ ነው የሚያውቀው። ስድብ፣ ጥላቻና ምናምን መባላትን ግን ሞልቷል። ትንሽ ትልቁ ይችላል፣ እሱ እከሌ ይችላል። አብይ የሰራውን ማየት የማይችል እኮ ሸውራራ አይን የተገጠመልን እኛ ከወያኔ በላይ ወያኔዎች ስለሆነ፣ ከሻቢያ በላይ ሻቢያዎች ስለሆነ፣ ከግብጽ በላይ ግብጾች ስለሆነ በሽታው እስከ አብይን እንደ አብይ አይቶ ትክክለኛውነቱን ከመፍረድ ይልቅ በተቃራኒው እሱን እንጥላለን ብለን ራሳችንን እየገለበጥን እሱን የሆነ ነገር ጋር እንላለን እያልን ራሳችንን ከተራራ ጋር እያጋጨን እየተፈጣፈጥን ያለን ዓለምን ለመረዳትና ለማወቅ ወጦ ለመግባት እንኳን ተውት ሌላው ነገር የማያስችል
አቋቋምና ሂደትን እየኖር ነው ያለ ነው። ሞባይላችን ምን እንዳለው አይዶን ስንት ሰው እንደሚያውቀው እንዲህ አይነት ከኢህአዴግ በላይ ኢህአዴግ ከወያኔ በላይ ዋን እንደዛ ተብሎ እንጂ የሚያሳስብ ነበር ወይ? ነበር። ያሳስባል። እውነት ያሳስባል። ወያኔ እውነት ያሳስባል። ግብጽ ታሳስባለች። ችግራችን እሱ ነው አይደለም። የአሜሪካ ህግ እኮ ነው። የአሜሪካ መንግስት ህግ እኮ ነው። የኢትዮጵያ ደግሞ ህግ ቢሰራም አይሰራም። በዛ ልክ የተንሸዋረረ እሳቤን አመለካከት ያችን ምናምን መነጽር እንደዛው ነው። እውነትን ለመሄድ እርቃንን እየዞሩ መሄድ እንደሆነ ጽድቅ እየታየ ስለሆነ በዛ ስሜት ነው ማለት ነው የሁሉ ነገር የተፈጠረው። ዞሮ ምንዘራውን ነገር ማወቅ ይኖርብናል። ዋናው እሱ ነው። እኔ አሁን ስለ መሳይ ባወራ ብዙ ሰው እኔ እኮ መሳይን ማመጣው ልስቅበት ነው። በነገራችን በተለይ አሁን እንዳለሁበት ከመሳይ የመሳይ ተከታዮችን ነው የምስቅባቸው። ማመጣውም ለዛ ጀስት ከሚናገረው የሚሰማው ከሚሰማው የሚናገረው እያልኩ ላፌዝባችሁ እንጂ አሳስባችሁኝ አይደለም። አሹር ኒውክለር ይኑርህ ዶላር ይኑርህ መንግስቱን ተራ ዜጋው እውነትን ከያዝክ ብቻ ታሸንፋለህ። ከአንተ ጋር እኔም አብሬያለሁ። ከዛ ውጪ ዶጋመድ ትሆናታለህ። የኢትዮጵያን እውነት አትቀይርም ነው። የተበደሉት የሚካስበት የፈጣሪ ጋር ያለው ግብግብም እኮ ይሄ በቃ የኖህ ዘመን ላይ የፈረደው ጌታ አሁን መፍረድ አለበት። ፖለቲካው እንዴት ነው ሲዘወር የነበረው ካላችሁ አንድ ትንሽ ነገር ዝም ብዬ ላሰማችሁ እስኪ። ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን አንድ አዲስ መረጃ ደርሶናል። ውድ ቤተሰቦቻችን መረጃ እጅግ በጣም አስደንጋጭ ሆኖ አግኝቼዋለሁኝ። ዓለም አቀፉን ማህበረሰብ ከፍተኛ የሆነ ድንጋጤ ውስጥ እየጨመረ ነው። ጉዳዩ ቪየትናምን የተመለከተ ቢሆንም ዓለም አቀፉ ማህበረሰብ በከፍተኛ ድንጋጤ ውስጥ ነው የወደቀው። ቪየትናም ፍሪዝ አድርገዋለች ባንኩን። ወደ 86 ሚሊዮን የሚሆኑ ዜጎቿን አካውንታቸው ተዘግቷል ማለት ነው። ይህም ደግሞ በባዮሜትሪክ መታወቂያ አይዲ የተነሳ ነው። ይህም ማለት እንደዚህ ፈጥናል ብለን ባናስብም ሁልጊዜ ዕለት ዕለት ከእናንተ ጋር እንገናኝ ነበረ። በዚህ ዝግጅት ማለትም በዮሐንስ ራእይ ላይ የተገለጸው የ666 የአውሬውን ቁጥር በእኛ ውስጥ ለመቅበር መጀመሪያ የሚሄዱት ያው አይዲው ላይ ነው ማለት ነው። የማይክሮቺፕ አይዲው ላይ ተቀብሮ ልክ እኛን እንደ እንስሳ ነው የሚቆጣጠሩን ማለት ነው። እግዚአብሔር አምላክ ለእኛ ነጻ ፈቃድ ስትሆን አይዲ ማውጣት እንዲህ ማለት አካውንታችሁ መቆጣጠር አዎ ነው። ይሄ በመንፈሳዊ በኦርቶዶክስ ስም የተቀበረ ፖለቲካ ነው። በብዙ ቦታዎች ይሏቸው ትንቢተኛ ነን ይሏቸው። አሁን ይሄ 666 ነው። እንትን ይሄ ምንድነው? ቪዛ ካርድ አታውጡ፣ ኢቲኤም አታውጡ፣ ባንክ አትጠቀሙ። ንግድ ባንክ የሆነ ጊዜ ታስታውሱ ከሆነ የንግድ ባንክ የአካውንት ቁጥሮች ሲደመሩ 66 ነው የሚሆኑ ብለው አሉ። እሱ አለበቃቸው ብሎ ችግኝ ሲተገልም ች6 ግ6 ኝ6 አብይ ችግኝ የሚለው 666 ስለሆነ ነው አሉ። 666 ምንድን ነው? የሰይጣን አባል ሆኖ 500 ሺህ ብር እንስጣችሁ የሚሉ ቲክቶከርስ እና ብዙ ሰዎች አሉ አይደል? የትኛው ነው ሰይጣን? መንገድ ዝጉ የሚለው፣ ስርዓተ መንግስት አፍርሱ የሚለው፣ የሀገር ጠበቃ የሆኑ መከላከያ ሰራዊት ላይ ተደብቃችሁ ተኩሱ የሚለው፣ ስርዓት አልበኝነት በቤተ ክርስቲያን ሁሉ እንዲነግስ 4 መስቀል አንጠልጥለው ሰው ግደሉ ብለው የትኛው ነው ሰይጣን? የትኛው ነው 66? አላማው ግን ያንን እያወሩ ቃሉን የማይሰብኩት አትግደል፣ በሐሰት አትመስክር፣ የሰው ገንዘብ አትመኝ፣ አታመንዝር። ይሄን ሲመጡ ይሄን ስጥ፣ ጠላቶቻችሁን እንደ ራሳችሁ አድርጋችሁ ውደዱ፣ ጃኬትን ቢወስድብህ ሸሚዝህን ጨምረህ ስጠው፣ የሚረግሟችሁን መርቁ ያለው የኢየሱስ ክርስቶስ ቃል አያስተምሩም? ስለ ሰይጣን የሚያወሩት እነሱ ሰይጣን ካልሆኑ በስተቀር ማለት ስለ መግደልና መገዳደል አንደበቱ ሁሉ የተሞላ ሰው ጀስት የሚችለው ያንን ስለሆነ ነው። ስለ ሰይጣን የሚያወራ ሰው ራሱ ሰይጣን ስለሆነ ነው።
እንዴት አወቀ ስለ ሰይጣን? የኛ ሀገር አሉ የሆኑ ሚዲያዎች ዶቼ ቬለ፣ ቪኦኤ፣ እነ ዋዜማ፣ ማናቸው አዲስ ስታንዳርድ እና ሌሎች መሰል ሚዲያዎች መንገድ ተዘጋ፣ ሌላው እኮ ሰው አልሰማም፣ ሰዎች በጭካኔ ተጨፈጨፉ ይሏቸዋል ዜናው። እንዴት አወቁ? ሰዎች ታገቱ፣ እንዴት አወቁ? እንዴት አወቁ? ያን ድርጊት እነሱ ካልፈጸሙት ወይም ያን ድርጊት ከፈጸመው ኃይል ጋር ካልሆኑ እንዴት አወቁ? ሰው አይጠይቅም? እንደዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ይጀምሩና ከዛ ቀጥሎ ያለው ይህንን ቃል ማፍረስ ነው። ግብጾች ባለፈው ኪንግስ ኦፍ ስልጣን አለን። ከፈለግን እንስሶችን ገዛለን፣ እናረባለን፣ እናሸክማቸዋለን። ማረድ ካለብን አርደን እንበላለን። እኛ ስልጣን እግዚአብሔር እነሱ ላይ እንደሰጠን ለእኛ ግን ነፃ ፈቃድና በራሳችን ላይ የመወሰን ስልጣን እግዚአብሔር ቢሰጠንም እነዚህ እንግዲህ ሀያላን ብለው ራሳቸውን ያስቀምጡ መንግስታት ግን የዓለምን ሕዝብ በአንድ መንግስትና በአንድ ሃይማኖት ለማድረግ የመጨረሻው ጫፍ ላይ ደርሰዋል ማለት ነው። ከፍተኛ የሆነ ድንጋጤን ፈጥሯል። ይህ በቪየትናም ታሪክ የመንግስት ቁጥጥር እንግዲህ ከጦርነት ወደ ዲጂታል ቁጥጥር ሄዷል ማለት ነው። ቪየትናም በታሪክ ይህን ያለ ሰው ይህን የሚሉ ሰዎች ወዳጆች ቢሆኑ ምን እናድርግ? በቃ እንዲህ ሊያደርገን ሊቆጣጠር ነው መንግስቱ። ምን ማለታቸው እነሱ አማጺ ሁኑ ከዘመኑ ተለዩ ነው እንጂ የሚሏችሁ ይሄ ነገር እንዲህ አድርጎ መንግስት ሊጠቀምበት ስለሆነ ይሄን ስታወጡ ይሄን መንገድ ተከተሉ፣ ይሄ ነው የሚጠቅመው፣ ይሄንኛው ነው መከተል ያለብን። ስለዚህ ፋታ አይሰጡንም። እንኳን ሊያስተምሩን እኛ እንኳን ቆፍረን በቻልነው አቅም ከሌሎች ጋር ሸር እንዳናረግ ከሌ ገደለ፣ ከሌ መጣ፣ ከሌ ደመሰሰ፣ ከሌ ማረከ፣ ከሌ ወጣ፣ ከሌ ገባ ብለው ጊዜያችንን በሙሉ በሰቀቀን በዋይታና በልቅሶ በጭንቀት ይሞሉ። በሁሉም ቦታ ላይ የነሱን የረከሰ ነገር እኛ ጋር መጣው ጥለው ለመሄድ ብቻ ነው የሚያዘጋጁ እንጂ መፍትሄ አያወሩ። ይሄ ደግሞ አሁን ሶሻል ሚዲያ ላይ ባስጨበጨበውና ባስጨፈረው ልክ የሚገኝ የሆነ ገቢ መጣ። እንዴት ብዬ ላስጨፍረው? እሱን እኔም ተምሬያለሁ። እኔ ራሴን ሆኜ የራሴን ነገር ልናገር። አሁን 2 ዓመት ይሞላኛል። ታህሳስ 4 ቀን መናገር ከጀመርኩ። ስለዚህ እኔ ያልተናገረ ምን ውጤት አመጣው? ከዚህ በኋላስ በምን መልኩ ነው መሄድ ያለብኝ የሚለው ግፊታችን ነው፣ የኛ ተሳትፎ ነው የሚወስነው። እነዚህ እንደዛ ይሏል። ዲጂታል አይዲ አታውጡ ነው፣ ባንክ አካውንት አትጠቀሙ ነው፣ ይሄን ዓለም አትወቁት ነው። ገዳም እንዳንሄድ ገዳሙን የሽፍታ መጠለያ አድርገው። እሺ የት ነው? ምን ለማለት ነው ይሄን የሚናገሩት? ጠይቁ እስኪ ሰዎች። እኔ አውቃለሁ እኮ እኔ እኮ ለራሴ አይደለም እዚህ የምናገረው። እኔማ 96 ጀምሮ ምናምን ገብቶኛል። በቃ እኔ የማውቀውን ነገር ማካፈል አለብኝ እና እኔ የኖርኩትን እውነት ነው መናገር የምፈልገው። ላይቭ ላይ የምሰራበት ማኑ ነገር እሱ ነው። ያንን ነገር ተናገረ ሰው አይጠቅም፣ የራሱ ጉዳይ፣ እሱ ይከስራል። እኔ ችግር የለብኝም፣ ግዴታን ተወጥቻለሁ ማለት ነው። ስታክ ቢያደርግ ተቆጣጠርን የሚሉ ሰዎች መብራት ቢጠፋ ኔትወርክ ቢጠፋ ይሆናል። አሁን የአቪዬሽን ስህተት ብንፈጥር በሳይበር ጥቃት ቢደርስባት ሀገሪቱ ምን ይላሉ እነዚህ አፋቸውን ከፍተው እኛን ለመብላት የተሰለፉ ባንዳ፣ ጽንፈኛ፣ ባዕዳ ምናምን የሚባሉ ጥላቶቻችን? የሆነ ስህተት ብንፈጥር እኛውን እዚህ ፋኖ እንደዛ ሆነ ምናምን የሚለው ብዬን የምናደደውም ለዛ ነው። ስንት ትግል አለ የማይነገር፣ መነገርም የለበትም። ለምሳሌ የኢትዮጵያ መከላከያ ሰራዊት የባህር ኃይል ወደዛ ሄደ ምናምን እንደዛ ማለት አልፈልግም። እመሳሳለትን ነገር አልናገርም። ጠላትም እንዳሆነ እንደሆነ ብሎ የሚለው ሌላ ነገሩን ደብቆ የሚሰራውን ሁሉ እየሰራ ያ ነገር ከመወራት ባለፈ የማይጠቅመው ሲሆን ነው የሚሆነው። እኔ ሀገርም የመከላከያ ሰራዊትን የሀገር ጉዳይ ነው፣ ያ በሙያው ነው መገለጥ ያለበት። መከላከያ ታመመ፣ ከሌ ተወረረች፣ አሰብ ተከባለች ምናምን በፕሮፓጋንዳ የሚያምን መንግስት ካለ አይዶን ነው መጀመሪያ መጥፋት አለበት። የኢትዮጵያ መከላከያ ሰራዊትን ፕሮፓጋንዲስት አለ። ኢትዮጵያውያን ካደረግነው 3-4 እጥፍ ሄደን ከዛ በኋላ ብናወራውም እንጂ ስንት ሳር ቅጠሉ ከውስጥም ከውጭም ምቀኛ ማንነት የወረሰው ብዙ ጠላት
አሰልፈን የሰራዊት ወደዚህ ተመመ። እሺ የሆነ ሰራዊት ተመመ ብያችሁ የሆነ ቀን ብያችሁ ከዛ ባይሆንስ ያልኩት እንደገና አሁንም ተመመ ተቆጣጠረ አፈነደ ኦር እንደዛ አደረገ ብዬ አሁንም አውርቼ እንደዛ ነው። ከዛ በኋላ ምንድነው ለምን ዋሻለሁ? በዚህ ነው እኔ መከላከያን ማጀግ ነው? የኢትዮጵያ መከላከያ ሰራዊትስ እንዲህ በዩቲዩበር እና በፌስቡከር ወሬ ነው የሚጀግ ነው? እንዲህ አይነት ጀግንነት የሚያወሩትን ራሱ ይሄ መከላከያ ሰራዊት የሆነ ማስጠንቀቅ መቻል አለ። ያለዛማ በቃ ጨረስ ነው የሚሉትም ልክ ናቸው ማለት ነው። በቃ ከሚሰራው በላይ ይሰራል። እንኳን ዩቲዩበር ሊያውቀው በስልጣን እርከን የማይገለጡ ሲሪየስ የሆነ ነገር ቢባል ትዕዛዝ ኮማንድ ምናምን የመጠበቅ ስርዓት ቢባል መከላከያ ላይ ነው የሚፈጸሙ። ሰዎች ማወቅ ያለባቸውን ብቻ ያውቃሉ፣ በዛም ደስተኞች ናቸው። አየር ኃይል ላይ ሄደን ባየነው ላይ በሚያስተምረው መምህር በሚሄድበት መንገድ ላይ አብሮ አይሄድም። መምህር ሲመጣ ብድግ ይባላል። ያ ስነ ስርዓት ነው ያኖረን እኮ። አሁን አባቱን የሚሰድብ ባጭር ያስቀር የሚባል ትውልድ ነው። አባቱ እሱ ተቆጥቶ ከመመለሱ ይልቅ ሌላ ሽማግሌ ሰዎችን ሁሉ ሰብስቦ ሄዶ እንኳን አልሰማም ተብሎ የተጣለ ሰው ነው። በዚህ ነገር አገለ ፋኖን ለቆይታ እየተባለ እዛ የሰራውን ነገር ነው። ግን ሰው ስንቱን ይሰማል አይዶን ነው። ተውኔት ተሰጥቶ ተውኔት መስራት የማይችል ሰው ነው አብይ። ሳውዲ አረቢያ ማን ነው? ዩናይትድ አረብ ኤሚሬት ነው። ዩኤኢ ፕሬዚዳንቱን ይላል። ፕሬዚዳንቱን ንጉሳዊ አስተዳዳሪውን ልዑላዊ አናውቀው ነገር አብይ እናቱን እናቴ ሁኚ አለ። ሚልኬሳን አስቀምጦ ከዛ ይሰማዋል። ሰው ቁጭ ብሎ ያዳምጠዋል። የሚያናደው ምን እኔ ለፍቶ አይደለም አብያል ያዳምጥኩት ምን ይላል ይሄ ሰውዬ ብዬ ሳይ አብይ ማንበብና መጻፍ አይችልም። አብይ መጻፍ አያነብም። እና ከየት አንጥቶ ነው ይሄንን ሁሉ የሚናገረው? በእያንዳንዱ ፓርላማ ላይ በእያንዳንዱ ነገር ላይ የሚያነጋቸው ነገሮች ከማንበብ በላይ እንደሄደ ያሳያሉ። ምንም እህል አላምጦ ማለት ይበቃል። ደግሞዋል። ይሄን ቃል ማንበብ አይችልም። ማንበብ ማይችሉ እኮ አሉ። ሚዲያ ላይ ቀርቦ የጻፉትን ጽሁፍ ለማንበብ ሲቸገሩ ሲተፈተፉ የምናያቸው ሰዎች አሉ። ማንበብ እንደሚችልም አድብን አርጎ አሳይቷል። ሸመደደ ትለው እንደሆነ አላውቅም። የሰላም ሎሬት የተሸለም ከኢትዮጵያ ብቸኛ ሰው ማንበብ አይችልም ማለት መጻፍ አይችልም ማለት ረግርም ነው የሚለው። ማንበብና መጻፍ ሳይችል አውጥተው ደቡብ አፍሪካ ላኩት ወያኔዎች። ማንበብና መጻፍ ሳይችል ይሄ ሚልኬሳ መጣ ተናገረ። አብይ እንዲህ ብሎ ነበር አለ። እኔ አድማጭ ተመልካቹ ምን ያህል የተንሸዋረረ ምን ያህል የጽንፈኝነት የዘረኝነት የሻቢያና የህዋት የግብጽ በሽታ እንዳጠቃው እንዳንሸዋረረው እንዳጣመመው እኔ መድኃኒዓለም ራሱ በጨረሰው ሁሉ ነው የሚያሳይ ነው። ሞተ አነ ያነባል አልተማረም። አዳሜ ተሰብስበ ፊርማ ሰባስበን እኔ ያየን የሰማን ሰው ሁሉ እንዴት አድርጎ ይስቅባቸው ኢትዮጵያዊ ነኝ በሚሉ ሰዎች ነው። ፊርማ ሰባስበን ትራምፕ በቻለው አቅም ኖቤል ለመሸለም ይሰራል። አይ ቲንክ ኔትወርክ ያለ አይመስለኝም። መስራት ባለብን ልክ እንሰራለን፣ መጓዝ ባለብን ልክ እንጓዛለን። ለዚህ ሁሉ ክራይሲስ የትግራይ ክራይሲስ ዋና ተጠያቂው ሻዕቢያ ነው። አስረግጬ ነው የምነግርህ። አንተ ነው ወይስ ሌላ ሰው ነው?
የባሰው ነው የመጣው መሰለኝ። ይህን በየአመሉ የሚያስተናክር ሰው አይኖርም ማለት ነው። እንደኛ አይነት ወደ ነው በቃ okay record that's okay he can record even you want to stay on the light that's okay too that's okay too he wants to stay on the light that's okay too because just thank you. This is the law of America. Thank you. Yeah, bless America. You know, this is the secret. Yeah. Thanks, America. You know, this is the law. I would like people to separate. Yeah, thank you. Thank you. Yes, we are surprised. You know, just like that. Thank you. Good deal, like ተመስገን ይላችሁ ነገ በህግ ደግሞ እናንተ ስትመጡ በሙሉ ነው የምናስረክባቸው። ይሄ አሁንማ ውስጥ ነው ያለ ነው። አሁን ውስጥ ነው። አሁን ደግሞ አታስወጣ። ይሄን ቀኑ አረደው አከሰው አታሙ አሁን ተረከበ። አሁን ተረከበ። ተመስገን ቆመን ያለው አሁን ይሄ በሌሎች ሚዲያዎች ላይ ተፈጥሮ ቢሆን እነሱ ሰዎች እንደዚህ ቢሆን ኖሮ እንዴት አድርገው ይጮሁ ነበር? በእንግሊዝ ላይ አቤ ቶክቻውን እንደዛ የጮሁ የሚዲያ አባል እሱ ሚዲያ ነው ያለው። በዛ ላይ አቤ ደግሞ በጣም በተቻለ አቅም እኛ ሁሉ እስክንናደድ ድረስ ትዕግስት የሚያበዛ የሰደቡትን ሰዎች ራሱ በቃ ለሆነ ነገር የሚቀይር አይነት ልጅ ነው። እሱን እንደዛ ብለው ያሉ ሰዎች አብይን ቢያገኙት ምን ሊሆኑ ነበር? በዛ ልክ ወና ሆነው ይጮሁ የነበሩ ሰዎች በዚህ ልክ እየተፈረካከሱ መሄዳቸው እንደ ፈጣሪ በግሌ አልፈረደም። እንደውም መሬቱን ያሉበትን መሬት ሁሉ ነበር መገልበጥ የነበረበት። እንደ ፈጣሪ እነዚህ ሰዎች በተናገሩት ስንት ሰው ነው የሞተው? ስንት ደም ፈሰሰ? ስንት ንብረት ወደመ? የኢትዮጵያ ገጽታ ምን ያህል ተበላሸ? እነዚህ ሰዎች በተናገሩት ነገር ስንት ትዳር ፈረሰ? ስንት ሰው ስራ አጣ? ስንት ሰው ስቃይ ውስጥ ገባ? ብዙ የመከራ የሰቆቃ አይነት ነው። እንደነዚህ አይነት በሽታዎችን አደንዛዥ እጽ ብዬ እምላቸዋለሁ። የአደንዛዥ እጽ ህግ አውጪ ነን የሚሉ ሀገራትና መንግስታት ለምንድን ነው እንደነዚህ አይነት ሰዎችን ቤታቸው አስቀምጠው የሚሰሩት? ከእንደነዚህ አይነት ሰዎች በላይ አደንዛዥ እጽ አላት ወይ? አለ። ከመሳይ በላይ አደንዛዥ እጽ፣ ከሀብታሙ አያሌው በላይ አደንዛዥ እጽ፣ ከደረጀ በላይ አደንዛዥ እጽ እና መሰል ጽንፍን ከሚተፉ እና ከሚኖሩ ሰዎች በላይ አደንዛዥ እጽ ዓለም አላት። መድኃኒዓለም የዘሩትን ያሳጭዳቸው። እንደ ፈጣሪ ቢሆን ይሄ እንደዚህ መበጣበጣቸው አይደለም። ያሉበትን መሬት ሁሉ ነው መገልበጥ ወይም እሳት ማዝነብ ያለበት ፈጣሪ። እኔ ፈጣሪ ጋር ነው ችግሩ። በኖህ ዘመን ከፈረደ በገሞራና ሰዶም ላይ ከተማ ላይ ያንን ቅጣት አወረደ ከተባለ ዛሬ መቀጣት ያለባቸው ብዙ ሀገራት ሁሉ ነገር አይወራም ብለን ስለያዝነው ነው እንጂ ነፍጣ ግቦ ጫካ ያወረደው ሁሉ እኮ ጀግና አይደለም። ያወራ ሁሉም ደግሞ አዋቂም አይደለም። ምን ታወራለች? ስንት ነፍጣም ግቦ ደረቱን ነፍቶ ማለት ነው ሰው እያገተ 300 እና 400 ሺህ ብር ሚሊዮን እየተቀበለ እኮ በፋኖ ስም የሚነግር ስንት አለ እኮ። አታውቁም? እንደ ሴት ልጅ እኔ የፋይናንስ ቀውስ በተመለከተኛ ላይ ሴት ልጅ ረጋ ስትል ገላጋይ ስትሆን ታምራለች። ሴት ልጅ ቁጥብ፣ ንግግሯ ቁጥብ ሲሆን ሳይለንት ስትሆን ካለባበሷ ጀምሮ ሳይለንት ስትሆን ስትረጋጋ ሌላ ሰው ሁሉ ታረጋጋለች። ሴት ልጅ ስትረበሽ የማይረበሽ ነገር የለም። ለዛ ነው ህዋት ትዳር በማፍረስ የተጠመደው። በወሊድ ምናምን መከላከል ምክንያት ሴቶች እህቶቻችን እናቶቻችንን
መርዝ እየሰጠ ባህሪያቸው ጸባያቸው እንዲቀየር እያደረገ እኩልነት እያለ በእኩልነት ሰበብ ትዳራቸውን እንዳይኖሩ ልጅ በአግባቡ እንዳያሳድጉ ሲሰራ ይላል። ይቺ ልጅ አሁን እንዴት እንደምትቀል በቃ ለሴት ልጅ የተሰጣትን ጸጋና ክብር ያጣች በጣም የተረገመች ልጅ ናት። አፏ መስፋቱ፣ ጮቷ ማስጠላቱ ነው። ግን ማንም መዱ የሚያወካበት ነገር ሆኖ ስታዩት ባለፈው ኤርትራዊቷን አይታችኋታል። ዘዘዘዘዘዘ የሚል የሆነ ኃጢአተኞች የሚስቁት ሳቃለ። ቅዳሜ ቤተክርስቲያን የምንስመው ገበሬዎች ሰኞ እስከ ዓርብ 24 ሰዓት እንደ ጊኒደር ሰርተን የምንበላው ገበሬዎች በጣም ተሰቅቀን ያለ ነው። ተቸግረን ያለ ነው። የቸግረን ምክንያት እንዴት ነው? ቄስ እየተገደለ ነው። የግል አካውንቱን እያዳበረ ነው። እኛ እሑድ ቅዳሜ ቤተክርስቲያን የምንስመው ገበሬዎች ሰኞ እስከ ዓርብ 24 ሰዓት እንደ ጊኒደር ሰርተን የምንበላው ገበሬዎች በጣም ተሰቅቀን ይታወቃል እኮ ይሁሉ ጀነራል ጻድቃን አንድ ኢንተርቪው አድርገው አዳምጥ ነበር። የታደሰ ወረደ ጊዜያዊ አስተዳደሩ መንግስት ይልቀቅ ስልጣን እሳቸው ራሳቸው ስልጣን ለቀው አይደል እዚህ ይወጡ የመጡት። አንዱም ተጠያቂ እኮ ናቸው። ህግ ቢኖር ፍትህ ቢኖር ኢትዮጵያ ውስጥ አንዱም ተጠያቂዎች እኮ ነጌታቸው ለጻድቃን ነበር። አብረው ከ600,000 በላይ ልጆች እንዳለቁ ታውቂያለሽ። በዚህ ጦርነት የዓለም አቀፍ ገለልተኛ አካላት ይኛል ከግማሽ አንድ መጠይቅህ አሁን ፋኖ ፈርሟል ወይም በዚህ ተስማምቷል ብለህናል። እንግዲህ ፋኖ ማለት ዘመነ ካሴ፣ አስረስና ምሬ ወዳጆ እንደውም ሌሎቹ ናቸው። እነኛ አሁን ትንሽ ፊደል የቆጠሩ የተማሩ ናቸው እና ኢትዮጵያ እንደምታፈርሱ ሰነዱን አሳይታችኋቸው ወይም ራሳቸው ተስማምተውበት ሰነዱ ላይ ፈርመዋል ወይ ነው ጥያቄው። ለዛ ነው ዳያሎግ ያልኩ። ሌላው ጥያቄ እኔ አንድ ነገርሽ ሞጣ ቃል ከገባልኝ ቪዲዮ ላክላት መቅደ ሆስፒታል አይደር ሆስፒታል ሆኖ የፋኖ አመራሮች የትሞቱትን ላክለት ቃል ከገባልኝ እንትን ማታወጣ ኖ አንድ ደርሶኛል። ከአይደርስ ብዙዎች ልክላት ሆነ የራሴ ሌላ ጨምረናል። አንድ ብቻ ነበር የደረሰ ብዙዎች የተመቱ በጥይት የተመቱ ድሮን የተመቷል። ኦኬ ሌላው ምሬ መቀሌ እኮ ነው ዛሬ ምሬ መቀሌ። አዎ ለነገሩ ስታሊን ሃይደር ሆስፒታል ሄዶ እንደታከመ ወጥቶ ነግሮናል። ይሄ አሁን ነው የምልሽ። አሁን ተጠናክረን ስለተመታ እንደገና መምጣት ብለውት መቀሌ ገብቷል። የሚገርምሽ አዎ ግን ሌሎች ጥያቄዎች አሉ። ሊሚትድ ነው ያልከው፣ በረጅም ገመድ አስረኸው አንተ በፈቀድከው በአንተ በቲፒኤልኤፍ ውጨት ነው ማለት ነው ፋኖ የሚንቀሳቀሰው። ሊሚትድ ያልከው ይሄ እናቴ ትሙት 100% በቃ ፋኖ እመኒ ማለት ነው። እኛ ከፈቀድንለት ውጭ አይደለም። በቃ አዎ እናንተ ዋን ዌይ ነው ቲኬቱ ስል ብዙ ጊዜ እዚህ ገለፍጥ ነበር አይደለም። ለምን ማዋሸት ኮማንደር ይኸውልህ ቲኬቱ ዋን ዌይ ነው። እነ ዘመነ ካሴ ኦልሬዲ ጥያቄ ጠይቅም ኢትዮጵያን ካፈረስከው እኮ 35 ዓመት ነው። ምኑን ኢትዮጵያን ልታፈርስ? የፈረሰ ሀገር ነው ፈርሷል። ጨርስና ፍርሰዋል ነው የሳሉትን ካርታ ሲወስዱ ነው። አሁን ይኸውልህ ወልቃይትና ራያን ፈርመዋል ብሏል። እነኚህ ሰዎች አሁን እናንተ መልምላችሁ ያስቀመጧቸው የእናንተ ወይም በሌላ በጋጦ ወጥ አባባል የእናንተ ገበሮች ናቸው ወይም የእናንተ ማንኛው በዚህ ሰዓት ማንኛው የፋኖ አመራር ወጥተው ስለ ወልቃይትና ስለ ራያ ይናገር? አዎ ግን በየትኛው ያውቃል? ለዚህ ኮን ማንኛው የፋኖ አመራር ስለ ወልቃይትና ስለ ራያ መናገር መብት የለውም። አዎ ይሄ ስለሆነ እነዚህ ሰዎች እናንተ ኮማንዶ አንዴ እዚህ ጋር አሁን ያልከውን በእናንተ ኮማንዶ ስር ስለሆኑ በእናንተ ግዛት ስር አገዛዝ ስር ስለሆኑ በየትኛው ማንዴንታቸው ነው ለእናንተ የሚፈርሙት? ሲጀመር እኮ የእናንተው ሰዎች ናቸው። ወልቃይትና ራያን እንደ አማራ እኔ እንደ አማራ እነኚህ ገረዶቻችሁ በምን ማንዴት ፈረሙ? እኔ አልወከልኳቸውም እንደ አማራ ለትግራይ እንዲሰጥ ብዬ እና ይህንን እንዴት ታያለ? ምክንያቱም ስለእናንተ ቢናገሩ ቢተነፍሱ እንኳንና ኢትዮጵያ እንትን እና ሀብታሙ አያሌው እንኳ በእናንተ ቀኝ ግዛት ስር እንደሆኑ የምናውቀውን የደገምከው እሱ ነው። ሌላ ያልከው ጦርነቱ እዛው እንዲቆይ እንፈልጋለን ብለሃል። በዚህ አጋጣሚ አንድ ነገር ላክላችሁ ለሁለታችሁ ከፈለጋችሁ ሀብታሙ አያሌው ከማን ጋር እንደሚገናኝ ከነ ፎቶው ጭምር ከነ ቪዲዮው ጭምር ላክላችሁ። ከማን ጋር ሀብታሙ አያሌው እጅ በፈንጅ በቪዲዮ ላክላችሁ ከፈለጋችሁ። እሺ ከዛ ውጪ ሌላ መስከረም አበራም የእናንተ ምልምል ናት አይደል? ታዲያስ
ቻለው እኔ ለምንድን ነው እዚህ ጋር ግልጽ ነው የምናገረው? እውነቱ አሁን አፍቶ ስለወጣ ነው እንጂ ድሮ እኮ አልናገር ነበር። ድሮ እንዳትናገር ነው የሚል። አሁን ግን መናገር ስላለብኝ ነው የምናገረው። አሁን አፍቶ ነገሮቹ ስለወጣ ነው። ተቃጠል ለምንድን ነው ዋሽ? አሁን ወደ ጦርነት እኛ እኮ እናውቃለን። ይሄን ሁሉ እኮ እኛ እናውቃለን። ገልጸነዋል። አዲስ ነገር እየነገርከን ማይቀሪ ጦርነት ነው። በቃ አሁን ማለት ነው አንድ ነገር ልንገርሽ ማለት ነው። እመንም አትመንም ጦርነቱ ይጀመራል። ጦርነቱ ብልጽግና ባይፈልገውም እንፈልገዋለን። እናንተ ፕሪቶሪያ ፈርማችኋል። በእነኚህ ገረዶቻችሁ ነው የምታስተኩሱት ነው። አንድ ነገር አለ። አሁን ሁለት ነገር አለ። እዚህ ጋር እነ ጌታቸው ረዳና እነ ጻድቃን ከአብይ አህመድ ጋር ሂዶ ተወስደዋል። ሁለቱ እነሱ አፋር ታውቃለህ? ቦታ አፋር የሚባለው ክልል። በአፋር ክልል ደግሞ የነጌታቸው ደጋፊ የተወሰነ ሰራዊት የትግራይ ትሜት የነበረው ከፈቀድክልኝ እዚህ ጋር ላሳይ ይችላለሁ። በቶቹ እንዲያውም ከትናንት ወዲያ ልክ እዚህ ጋር ወልዲያ በፋኖ ተከቦ የኢትዮጵያ የብልጽግና ሰራዊት በኢትዮጵያ ተከቦ ከአፋር የጌታቸው ረዳ የብልጽግና የሚደግመው ለእንደም የሚያለብሰው ራሽን ይሰድለት ምናምን ነገር እና አድነን ተብሎ ፋኖ ለመውጋት ወደ ወልዲያ ሄደው ነበር። ከአፋር እሱ የትግራይ ተወላጆች ናቸው። ፋኖ ለመውጋት ሄደው ነበር። እዚህ ጋር የሞቱት በአላማጣ የኛ ሰራዊት ስሌት አለዛ ከቋላ አላማጣ ውስጥ ስሌት አለዛ ትግራይ ዲፌንስ ፎርስ እዛ ጋር ይሄ ከሃዲ የሆነ ደግሞ የነጌታቸው ረዳ ደግሞ አፋር ሀራ መሬት ብሎ ተቀምጧል። እሱ ለብልጽግና ምናምን ለመርዳት የተከበበውን የብልጽግና ለመርዳት ሲሄድ በሁለቱን የተወጋው ረግፏል። ፎቶ ልላክልህ ከፈለግ ቴሌግራም አለ ከፈለግ ረግፏል። ማን ያስረግፎ እናውቃለን። ፈቅደናል። እዚህ ጋር ውሸት ነው የምትሉት እኮ እኛ የተናገርነው መረጃ እናቴ ትሙት እግዚአብሔር ምስክሬ ነው። ነው እኛ እኮ አለን መረጃ ወንድሜ፣ እናውቀዋለን። የምትለውን አንተኛ ያለውን እየደገምክ ነው። እንደው ሰው ይስማህ ብለን ነው እንጂ ኦልሬዲ የምናውቀው ጉዳይ ነው። ክልል ውስጥም ጦርነቱ እንዲቆይና አማራው እንዲዳከም ያደረጋችሁት ራሳችሁ መሆናችሁን አንተም ተናግራል። ጦርነቱን ይሄ ፋኖ ብለን የመጣ ነው እኛ ህዋቶች ነን የሚል ነው ሰውየው የተናገረ ያለው። የሆነውን ነገር ሁሉ እንደዛ እያለ ነው እዚሁ ጋር ያው እንግዲህ ቀርቷል ማለት ነው። ስለዚህ አስረስ እያለ ያለው ምንድን ነው? በቃ ከክልሉ አንወጣም እዚሁ እየደቀቅን ነው ነው። ሚኒሻውና ፋኖ አይደል እየተዋጋ ያለው አንድ ባለመሆን የስልጣን ጥመኛ በመሆን ገና ካሁኑ ስልጣን በመናፈቅ የመጣ ማረኩ የምትለው ገደልኩ የምትለው ለብሶ አጥቦ አይጠሬ ለብሶ አይደምቅ የምትለው የምትሰድበው ያጎትህ ልጅ ሚኒሻው እኮ የታዘዘውን ነው የሚያደርገው። መሳሪያን አምጣ እንዳይቀማ ና ተነስ ዝመት። አንተ በስሩ የለ በቁጥጥሩ ስር የለ ልጆች አሉት ምን አሉት። የራስን ልጅ እያመጣ የራስን ሰው እያመጣ የራስን የህዝብ ቁጥር የራስን አምራች ኃይል እየቀነስክ አጎትና ክስትን እየገደልክ ኢኮኖሚውን ሀገሩን እያደቀቅ ትኖራለህ ማለት ደም እየተቀባ ትኖራለህ። እናንተ ያላችሁ የሰው ኃይል የታወቀ ነው። ሀገሪቷን የተቆጣጠረው የኢትዮጵያ መንግስት የሚመራው ኃይል ደግሞ ያለው የሰው እሱ 130 ሚሊዮን ህዝብ የሚመራ የሚያስተዳድር ነው። በገንዘብም በደሞዝም የሰው ኃይል መተካት ይችላል። 1-2 ሚሊዮን መተካት ይችላል፣ ማምጣት ይችላል። ምንም ችግር የለበት። ጎጃም ያለው የትግል አይነት እኮ ሸሽቶ መያዝ ነው ምናምን። የሸሸ እንዴት ነው ስቦ ማስከዳት። ጎጃም ያለው ችግሩ ምንድን ነው? ወታደሮች የሉ፣ ወታደራዊ ባለሙያዎች የሉ። ፖለቲከኛው ነው እየመራ ያለው፣ ጠበቃ ነው እየመራ ያለው፣ ሰባኪ ነው እየመራ ያለው፣ አንደበት ብቻ ነው እየመራ ያለው። ጎጃም ስትመጣ ግን ሁሉ ቦታ እንደርጎ ዝንብ ያለው ይሄ ሰው ፓስተሮች ናቸው የሚመሩት። እነ ማማሩ መልኬ፣ እነ አስረስ ማዕሬ፣ እነ ፓስተር ዳዊት ማዕሪ፣ እነ ባየ ደስታ ምናምን ናቸው። እውነቱን ነው መነጋገር፣ እውነቱን ነው ማውራትም። እውነቱ በረሃ አባይ በረሃ ቁጭ ብለህ እዛ ስትተኩስ ብትውል ለሽመልስ አብዲሳ ምኑ ነው? ለአብይ አህመድ ምኑ ነው? ምንም እንደው እስኪ ስፒኪንግ አሁን ባለው ሪያሊቲ ፋኖ ብቃት ያለው ኃይል ይዘውን የተነሱት
ተስፋ ሊሰጥ የሚችል አይነት ነው የሚልበት ደረጃ ላይ አይደለም ያለው። አቅማቢስ ነው። ብረት አግልህ ቀጥቅጠህ ካላቃናኸው በስተቀር እንደዚህ ሰብስበህ ኧረ እባካችሁ ለለምነህ የምታቃናው ኃይል አይደለም። ይሄው እኮ 4 ኪሎ ሳይገቡ እርስ በርሳቸው ሲባሉ እናያለን ያለ ነው። ከመባላታቸውም አንድና ሆነው መጡም በላይ ስልጣን ላይ ቢይዝ እንዴት ሊያስተዳድር የሚችልበት ብሉፕሪንትም የለው። ብቃት እስካሁን ድረስ እንዳየነው ብቃት ያላቸውም ሰዎች ወደፊት ወጥቶ አላየንም። ሶሪ ብዙ ሰው የዘመነ ደጋፊዎች ከዘመነ በላይ ሰው ሊፈጠር የሚችል አይመስላቸውም። የእስክንድርም እንደዚሁ አሁን ትንሽ እየቀነሰ ቢመጣ እኔ እስክንድርም ይሁን ዘመነ ተቃውሞ ይሁን ተለያይተው ሀገር ሊያስተዳድር የሚችል ብቃት አላቸው የሚል ኢሉዥን የለኝም። ይዘውት የመጡት አጀንዳ ይሄ ከየት ይጠበቃል? አያዙን አይቶ እንዴት ሆነው ነው የመጡት አይታወቅም። ይሄ እውነት ከነዚህ ሰዎች ውጤት ተጠብቆ ነበር? እንዴት ማንን እርስ በርሱ ተባልቶ እንደዛ አድርገው አይደለም የሰሯቸው? በኢትዮጵያ ምድር ላይ የመጨረሻው ርካሽ የሆነ የጥፋት ኃይል ቢኖር ይሄ ነው። መሳይ ዛጋ ምን አገባው? ይሄ ዘመድኩን ምን አገባው? የህወሓት ስታሊን ጨምሮ ምን አገባቸው? የህወሓት ብቻ የሻቢያ ቁችሎች ምን አገባቸው? በዛ ተጠቅልለው እኛ ፋኖንን ብለው ለምን ይጮሃል? ትንሽ ትልቁ ገብቶ የሚያወካው በሁሉም ቦታ ላይ የተቋረፈና ተስፋ የቆረጠ ሁሉ ተሰብስቦ የሚጨፍርበት የጥፋት መድረክ የደምድም አይደለም። እና ደግሞ ጭራሽ ስለሆነ ነገር ጋር ደግሞ ይታሰብ ነው። በህዝብ የተመረጠ ፓርቲ፣ በህዝብ የተመረጠ ስርዓት ነፍጥ ባነገበ ጫካ በወጣ እንደ ሾላ ዝም ብሎ የሚረግፍ ስርዓት አይደለም። ህግና ህገ መንግስታዊ ስርዓቱን ተከትሎ የተሾመ ፓርቲ ይጸናል፣ ይቀጥላል። ማንም ነፍጥ ስላነገበ 6 እና 7 ክላሽ ህዝብን በየቦታው በየአቅጣጫው ስላስጨነቀ መንግስት ስርዓተ መንግስትን ሳያስከብር ይቀራል ብሎ ማለት አይደለም። ንጉስ አበራ እባላለሁ። ምስራቅ አማራ ቀጠና አሳምነው ሚኒሊክ ዕዝ ኮር 1 ህዝብ ግንኙነት ኃላፊ ነኝ። ያው እንግዲህ የሳንቃን ህዝብ ስላገኘ ነው እጅግ በጣም በሽ ነው። እዚህ በፊት ብዙ ጥላታችን ብልጽግና ብዙ ፖለቲካ የሰራበት ማህበረሰባችን ነው። ብዙ ተበሳቅሎ የኖረ በብዛት ፋኖ አካባቢውን አልተንቀሳቀሰበትም። እንደሌላው አካባቢ በደንብ አደረጃጀትም ፖለቲካም አልተሰራበትም። ግን ሆኖም ስንገባ ያገኘነው ህዝብ እጅግ በጣም አማራነቱ የገባው የተረዳ ማህበረሰብ ነው። አንድ ቀን ፋኖ ሳያወያየው በዚህ ልክ ማግኘታችን ለእናንተ ከፍ ያለ ምስጋና አለን። ጥላት ሲላችሁ የኖረው ነገር አለ አይደል? ፋኖ ይደፍራል፣ አባወራ ቤት ይገባል ምናምን ሲል ይኖረዋል። እኛ የእናንተ ልጆች አባወራ ቤት የሚገባ ፋኖ አይደለም። እኛ ስታሳድጉን ያሳደጋችሁን እንደው መቼም የነውር አይነት እንትን ነው የምታዩትና ዞሮ ዛ ሳንቃ የሚባለው ላይ አንድ ነገር ልንገራችሁና በራሱ የገጠመውን ነው። አንድ ታሪክ ማለት ያው ለምንም የማይጠቅም ጥላት የበለጠ መዳማቱን መቋሰሉን ነገ ያንን እያከከ እየቀሰቀሰ አጥፍቶ ጠፊነትን እያባባሰ ለመቀጠል የጥፋት መጨባበጫ የሆነ ነገር እየፈጠረለት ስለሆነ ነው ደስተኛ እየሆነ ያለው። እዛ ጋር መቆየቱ ምን ማለቱን በመኪና ጭናችሁ ወደሆነ ቦታ ከዛ ክልል ላይ ብታስወጧቸው አይወጡላችሁም። ሰዎች በየቦታው የሚጮሁም በማወቅ ምን ባለማወቅ የሚጮሁ ሁሉ በቃ ከዚህ ያለፈ ነገር እንደሌለው ያውቃል። የት ቦታ ነው የሰለጠነው ወታደሩ? እኔ በዚህ ልክ ግብዝ በቁሙ ራሱን የገደለ ምላሱ የረዘመ አንገቱና ጭንቅላቱን ግን ከላዩ ላይ ቆርጦ የጣለ ትውልድ መብዛቱ የሚገርመኝ እንደዛ ነው። ኮማንዶ የሚባለው አንድ ወታደር ኮማንዶነት ጀስት በስልጠና ሲጀመር ጀምሮ የገባው ሁሉ አይመረቅም መከላከያ ሰራዊት ላይ። በዛ ላይ ደግሞ አየር ወለድና ኮማንዶነት በጣም ብዙ ዋጋ የሚከፈልበት ነው። ከአካል ጉዳት እስከ ህይወት መስዋዕትነት ገና በትሬኒንግ ላይ ማለት ነው። ኮማንዶ መሆኑና እንደዛ መሆኑ የሚገርመው በብዙ ልምምድ የተገኘ ብዙ ዋጋ በመክፈል የተገነባ ጥንካሬና
ውጤት ስለሆነ ነው። የማንም ምላሳም እንዲህ በቀላሉ የሚሆነው ቢሆን እኮ ኮማንዶነት አይገርምም። ፋኖ አይታወቅም። በዚህ ልክ ኢትዮጵያ ውስጥ አልነበርንም። አሁን አሉ የምንላቸው ጽንፈኞች ሁሉ ምናምን የት ቦታ ነው የሰለጠኑት? ማን ነው ያሰለጠናቸው? እሱን ለማድረግ የሚያስችል አቅም ነበራቸው ወይ? እና ሌሎች ነገሮች የሉም ወይ? ያንን የምናገናዝብበት ነገር የምናጠራበት ነገር የለም ነበር ወይ? ያልገባኝ ያለው ነገር ይሄ ነው። በጣም እና እንደዚህ ይሏል። ምስራቅ አማራ ቀጠና አሳምነው ሚኒሊክ ዕዝ ኮራንት ህዝብ ግንኙነት ኃላፊ ነኝ። ያው እንግዲህ የሳንቃን ህዝብ ስላገኘ ነው እጅግ በጣም ደስ ብሎናል። እዚህ በፊት ብዙ ጥላታችን ብልጽግና ብዙ ፖለቲካ የሰራበት ማህበረሰባችን ነው። ብዙ ተበሳቁሎ እና ይሄ ሳንቃ ላይ አንድ ሰውዬ በሬ ይሸጣል። በሬ ሸጦ 70 ሺህ ብር ነበር የሸጠው። ማታ ጭንብል ለብሰው መጥተው በሬ ይሸጣል፣ የሸጥክበትን ብር ታመጣለህ ይሉታል። እኔ ብሩን ባንክ ነው ያስገባሁት፣ አሁን አልያዝኩትም። ስለዚህ ምን ላደርግ አመጣዋለሁ? እሸጨዋለሁ። አዎ ብሩን ግን እዛ ነው የሸጥኩት ያስቀመጥኩት ብሎ ይናገራል። ነገ በዚህ ሰዓት ካላገኘን እንገላለን ይሉታል። ስለዚህ እሱም ባለው ስለፈራ ሄዶ ብሩን ተሸክሞ መጣ። እየመጣ እያለ ኬላ ጥለው ነበር በዛን ወቅት ማለት ነው። ይሄ የቆየ ነው ቪዲዮ በነገራችን ላይ ነው። እዚህ ላይ ብዙ ማጣራት ያለብንም ለዛ ገና እንዲህ አይነት መሰባሰቦች ምንም አይነት ግጭት ሳይፈጠር በፊት ነው እንጂ ከዛ በኋላ ላይ አንድ ቦታ ላይ አይደለም መሰባሰብ፣ እርስ በርሳቸውም ነው የሚመታቱት። እሱ እውነታው ነው፣ የሚሸፈን ነገር የለው። ይሄንን ቆሻሻ ነገር እሸፍናለሁ ብሎ የበለጠ መቆሸሽ አያስፈልግም። በቃ ከዚህ በላይ ቆሻሻነት፣ ከዚህ በላይ ጽንፈኝነት፣ ከዚህ በላይ ርኩሰት የለም እና የሚሸፈን እንዳልሆነ ማሰብ ይኖርብናል። ከዚህ ጋር የሚቆሙና በዚህ ጽንፍ ላይ የሚሄዱ ሰዎች የተረገሙ ነውረኛ የሆኑ እጅግ በጣም የረከሱ ሰዎች ብቻ ናቸው ከዚህ ጽንፍ ጋር የሚቆሙት። ወይ ዝም ይላሉ፣ አሊያም ሀገር እንድትቀጥል የሚፈልጉ ሀገርን ለማስቀጠል ዋጋ ለሚከፍለው መከላከያ ሰራዊት ይወግናሉ እንጂ ከዚህ ጋር የሚቆሙ ሰዎች በሙሉ እርቃናቸውን በራሳቸው የሚያረጋግጡ ናቸውና ሰውየው ኬላ ጥለው ሲፈትሹ ያን ብር አገኙበት። እንዴት ይህን ብር ወደ ልትወስደው ነው ለማን ልትሰጥ ነው ብለው ሲመረምሩት አይ ትናንትና ፋኖ ነኝ ብላችሁ መጣችሁ ነበር፣ መጣችሁ ዛሬ ይህን ካላመጣው እንደምትገሉ ይነግራችሁኛል። ስለዚህ ለእናንተ ነው አላቸው ሰውየው ማለት ነው። እኛ አልመጣንም፣ ስለዚህ ይህን ያደረገው ሰው ማን ነው ብለው ሄደው በተቀጠረው ሰዓት ላይ የሚመጣውን ሰው ለመያዝ ቦታ ይዘው ጠበቁ። በኋላ 3 ሰዎች መጡ፣ ጭንብል ለብሷል፣ በቁጥጥር ስር አዋሏቸው። ከዛ ውስጥ አንዱ የራሱ ልጅ ነበር፣ የሰውየው ልጅ። እጅግ አሳፋሪ እኮ ነው የምላችሁ። ለዛ ነው ልጅ አባት ታግቻለሁ ብሎ አባት እናቱን ገንዘብ ለመቀበል ራሱን የሚያግት ሰው እዚህ አዲስ አበባ ዶክተር ተብሎ 5 ሚሊዮን እና 3 ሚሊዮን የጠየቀው ሚስቱን የጠየቀው ዶክተር ሁሉ የማናየው ጉድ የለም። ትውልድ ነው የጠፋው፣ ሰብዕናችን ነው የረከሰው። አሁንም ችግሩ እንዲፈታ ከሆነ ሰው መሆን ላይ እንስራ። ችግሩን እያወራን ምናምን ለመቀጠል ከሆነ በቃ እናውራ ላይ ጫፉ ላይ እንዲፈታ ከሆነ ሰው ላይ ነው ሰው መሆን ላይ። ከዛ በኋላ ነው ሃይማኖት የሚቀጥለው፣ ህግም የሚሰራው፣ መንግስትም፣ ስልጣንም ማንኛውም ነገር የሚሰራው ሰው ከተሰራ በኋላ። ሰውነት ከፈረሰ በኋላ ሰውነቱን ያጣ እንዴት የት ብታስቀምጡት እንዴት ሰው ይሆናል? እንዴት የተስተካከለ ነገር እንጠብቃለን? አባቱን ከሌሎች ግብረ አበሮቹ ጋር ሆኖ የገደለው ብዙ ነውር የተፈጸመበት አለ። እሱን ዛሬ አይጠቅምም። እሱን ማውራት ጥላት ብቻ ነው የሚጠቀምበት። ጭንብል ለብሶ አባቱ የሸጠውን በሬ አባቱን ለመቀማት የሚሄድ በዚህ ልክ የአውሬነት ባህሪ የተጠናወተ የሰው ልጆች የኃጢአት ፍሬ ነው ቀጭ ሆኖ እንጂ ከዚህ ባለፈ ከከሌ ጋር የለም። ዛሬ እውነቴን ነው የምላችሁ፣ ህወሓት ተዋግቶ ያሸንፋል፣ ሻዕቢያ ተዋግቶ ያሸንፋል፣ ፋኖ ነኝ የሚለው ተዋግቶ ያሸንፋል። የሆነ ነገር ምንም ጦርነት ቢጀመር ተባልቶ ለማለቅ የመጀመሪያ ድሩን የሻዕቢያና የህወሓት ሁኔታዎች የባሱ ናቸው።
ምክንያቱም ሻቢያም ሆነ ህዋት እጆቹን እያስረዘመ አማራ ክልል፣ ኦሮሚያ ክልል፣ አፋር፣ ሶማሌ፣ ቤንሻንጉል ሲያበጣብጥ ኖሯል። እሱ ቤት ላይ ሌሎች ገብተው አበጣብጠውት ሞክረው አያውቁም። እኛ በቻሉት አቅም አባልተውን የሚችሉትን ያክል አጠፋፍተውን አቋስለውን ነው ያለን። እነሱ ጋር ምንም ነገር አልተሞከረም። ዛሬ ጌታቸውን ቢሰድቡት ወሩ ጻድቃንን ቢሰድቡት ወይም ሻቢያ ብርጌና አህመዱን ምናምን ቢሰድብ እነሱ ጋር ምንም ነገር ቢጀመር ቶሎ ለመጥፋት የነሱ ይብሳል። ተባልቶ ለማለቅ ብቻ እድሉ ይሆናል። ለዛ ነው ያንን ቆሻሻ ነገራቸውንም ቢሆን በሌላ ቦታ ላይ ለመጨረስ እየሞከሩ ያሉት። በዛ ልክ የረከሰ የራሳችን ስራ ነው እንጂ እየሞገተን ያለው እውነታው የሆኑ አይደለም። በዛም ይሁን በዚህ ሰዎች እኔም እናንተም ሌላው ሰው የምናወራው ችግር ነው ካል እሱን ሊፈታ የሚችል ቁልፍ በማዘጋጀት ያንን ችግር ባለመድገም ትናንት ሆነ ብለን ተቆጨንበት ያልነውን ነገር በእኛ አማካኝነት እንዳይፈጸም በማድረግ ነገሩን መከወን እንጂ እዛ ያወራነውን እኛ በባሰ ነገር ካላልነው እኛ ዋና ጠላቶች ነን ወይስ ምንድን ነን? ያን ትርክትም የፈጠርነው እኛ ነን ብዬ ነው የማስበው። ድሮ አማራ ክልል ላይ የመጣው ጃዊሳ ፋኖ አማራን ለማጥፋት በኦሮሚያ ክልል፣ በደቡብ ክልል፣ በሶማሌ ክልል፣ በአፋር በተለያዩ የሀገሪቱ ክፍል ላይ ትርክቱን ከማዛባት ጀምሮ አማራውን ሲያዋርድ ሲገል የነበረው የደምቢዶሎ 17 ተማሪዎች ምናባዊ ትርክት አይሻ የምትባሏ እንትን የሆነ ነው ትርክቱን ውሰዱና ከዛ በቴሌግራም ቻናል ላይ ሰዎችን በገጀራ እየጨፈጨፉ ይልኩልን የነበረውን ነገር በሙሉ ይሄ ቡድን ሲከውኑ የነበረው ነበር ማለት ነው። ምክንያቱም አንድ ሰው በአንድ ቀን ደግ አይሆንም፣ በአንድ ቀን ቸር አይሆንም፣ በአንድ ቀን ገዳይ አይሆንም፣ በአንድ ቀን ባንድ አይሆንም። የኢትዮጵያ ድል ይቀጥላል። ሰው ለሌሎች አይደለም ራሱን ለማትረፍ የሚገባውን ያደርጋል። አብራችሁ ስለነበራችሁ አመሰግናለሁ። ኢትዮጵያ ታበጽሕደዋ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ብታምኑም ባታምኑም ይሄ አይቀየርም። መልካም ጊዜ